ትዝታ ሳሙኤል እየጮኸ ነው ይሄ ሰውዬ መንፈሱ የአቡነ ፊልጶስ የሚባሉት ማርያም ከሌለች ስላሴ የለም ስላሴነት የለም አብ ወልድ መንፈስ ቅዱስ የሉም ብሎ ሽምጥጥ አድርጎ የካደው ሰውዬ የሱ ስፒሪት ነው ማይበት ወንድማችን አኬም ለብፁዕ አቡነ ሕዝቅኤል ትብርት መልስ ሰጠ አባታችን የተናገሩት ነገር ላይ እንግዲህ አሁን የተናገሩት ነገር ላይ ይመስለኛል እርሳቸው ለማለት የፈለጉት በቃ እንደው ያንን ያሄ እንግዲህ ደሙን ያፈሰሰው የሞተው ስለሁላችን ስጋ ነስቶ ነው የነሳው ስጋ ደግሞ ከላይ ይዞ ዝም ብሎ ስጋውን ከላይ ይዞት መጣ የሚሉ ሰዎች ነበሩ ጥንት ላይ እንደዚህ መናፍቃን ነበሩ እና ቫለንቲኖስ እና ከላይ ይዞት የመጣ አይደለም በቃ የነሳው ስጋ ከመቤታችን የሚለው ለማሳየት ይመስለኛል ይህን ቃል የተጠቀሙት ያም ሆነ ግን ትክክል አይመስልም ጆናታን አኬሉ መጽሐፍ ቅዱሳዊ ሐሳብን ተቃርኖ ብቅ አለም ይሁዳ መልእክት ላይ እምነት አለኝ የሚል ስራ ግን የሌለው አቤት አይደለም እምነቱ ምን ያለ ነው እሱ ህግ የሙሴ ህግ አይደለም እዛ መጽሐፍ ላይ ህግ የሚለው ፍቅርን ነው የፍኖተ ጽድቅ ጉድ ተጋለጠ ተመልከቱ አሁን የፍኖተ ጽድቅ ከራሱ አልፎ ኢኦቲሲን ለማሳሳት ሁሉ ርቆ የደበትን መንገድ ነው ማሰብ ያለበት በኢኦቲሲ ያ ትምህርት ተላልፎ ቢሆን ኖሮ ምንድን ነበር የሚፈጠረው የተወደዳችሁ ቤተሰቦቻችን እንዴት አላችሁ እንዴት ቆያችሁ እንዴት ሰነበታችሁ ሰላም እግዚአብሔር ባላችሁበት ቦታ ሁሉ ይብዛ መረጃው ለመላው ዓለም እንዲዳረስ ሁላችሁም ላይክ በማድረግ ጀምሩልን ምክንያቱም እጅግ ጥብቅና ሰበር የሆነ መረጃ ነው መጽሐፍ ቅዱስን ያንሸዋረሩ እንዲሁም ደግሞ ቤተክርስቲያንን ሊያውኩ የነበሩ አካላት እናጋልጣለን ስለ ብፁዕ አቡነ ሕዝቅኤል ትምህርት መልስ ይሰጥበታል ላይክ በማድረግ ጀምሩልኝ ከ1000 በላይ ላይክ ያስፈልጋል ወደ መረጃችን አመጣ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን የፍጥረታት ሁሉ አባት የሰማይና የምድር አስገኛ አጋዕዝተ ዓለም ቅድስት ሥላሴ ክብር ምስጋና ይድረሰው ወላዲተ ቃል አምላክ ቤዛዊተ ዓለም ድንግል ማርያም ክብር ምስጋና ይድረሳት ቅዱሳን የማዕረግና ክብራቸው ምስጋና ይድረሳቸው ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ የክርስቶስ ሰላምና ጸጋ ከሁላችሁ ጋር ይሁን ውድ ኦርቶዶክሳውያን እጅግ ሰበር ጥብቅ የሆነ መረጃ ነው ማጋለጠው መረጃ ስላለ ሁላችሁም ላይክ አድርጉ ላይክ በማድረግ ጀምሩ ሐሳብ አስተያየቶቻችሁን ሁላችሁም በነጻነት በመስጠት ጀምሩልኝ ስፔሻሊ ላይክ በደንብ ደግሞ ላይክ አድርጉልኝ ወደ መረጃችን ነው የማመራው ከሁሉ በቅድሚያ ስለ ብፁዕ አቡነ ሕዝቅኤል የተነገረው ነገር ብናለምጥ የተሻለ ነው እሱ ምንድነው የመጀመሪያው የፕሮቴስታንት ቤተ እምነት የክርስቶስን ስጋ ደም ወይም ቅዱስ ቁርባን ወይም ቅዱስ ምስጢር የሚለውን አይቀበሉም ግን ብፁዕ አባታችን ብፁዕ አቡነ ሕዝቅኤል በረከታቸው በሁላችን ላይ ተደር የከፋ ሸካ ቤንች ማጂ አህጉረ ስብከት ሊቀ ጳጳስ ናቸው እሳቸውን ለመናገር ግን ቅዱስ ቁርባንን እንደሚቀበሉ አድርገው ተነስተዋል ይታያችሁ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን የከበረ ስጋው ደሙን አማናዊ ብላ ስትቀበል እነሱ መታሰቢያ ብሎ ይቀበላሉ እኛ በቅዳሴያችን ስጋው ደሙ በየዕለቱ የተፈተተ ለምእመናን ለኛ ይሰጣል በአቦካናት የሚፈተተው የሚያዘጋጁት አባቶቻችን ናቸው ሥርዓተ ቅዳሴ የሚከናወነው ይህ የከበረው የመጣው ወይን ስጋ ክርስቶስ ደመ ክርስቶስ የመጣው ስንዴ ስጋ ክርስቶስ እንዲሆን በዚህ እግዚአብሔር በሚያውቀው ነፍስ በተለየው መለኮት በተዋሃደው በከበረው ስጋ ወደም እንድንቀበል ነው ሥርዓተ ቅዳሴ የተዘጋጀው እና ይህንን የከበረውን ምስጢረ ቁርባን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዘወትር ታከናውናለች እነሱ አይቀበሉም እንደሚቀበሉ ሆነው ብፁዕ አቡነ ሕዝቅኤል ለመናገር ቲክቶክ ከፍተው በላይቭ እንዲህ ተናገሩ እናድምጣቸው አቡነ ሕዝቅኤል አፎትን ያዙ አን የማይደፈረውን ደፍረዋል የማይነካውን ነክተዋል ዝም ብሎ የሚያልፍ የወንጌል አማኝ የለም ህዝባችን እስኪሰማ ድረስ እንጮሃለን ደሞም እየሰማን ለደተ ቃል ዝም ብለን ቀለል አርገን እንለፈው የሚባል ነገር አንተ እለፍ እንዴት እንደምንከታተላችሁ እግዚአብሔርም እኛም እናውቃለን ከፈለግን ይቅርታ የምትፈሱትን ፈስ ሁሉ ልንቀዳው እንችላለን እንኳን ንግግራችሁን አይደለም እንዴት እንደምንከታተላችሁ ቂጣውንና ወይኑን በልተህ የጌታ ራትን በልተህ የዘላለም ሕይወት እንዳለ እርግጠኛ አያደርግህም ብራዘር እርግጠኛ የሚያደርገው የእግዚአብሔር ልጅ ኢየሱስ ክርስቶስን ስታምነው በስሙም ንስሐና የኃጢአት ይቅርታን ስታገኝ መንፈስ ቅዱስ ያትምሃል እኔ በጣም
የዚህ የፕሮቴስታንቱ ቤተ እምነት አስተምሮ በጣም ነው የሚገርመኝ አቋም የሌለው ሰው እዛም እዚህም ሁሉም ነገር እውነት ይመስላል ዝም ብላችሁ ምናልባት በጓደኝነት መታቆት በቅርበት መታቆት በስራ ዓለም መታቆት በትምህርት ህይወት ምናልባት መታቆት ሰው የሆነ አቋም የሌለው ሰው ካገኛችሁ አንዱ ጓደኛው ጋር ሲሄድ የዛ ጓደኛ ሐሳብ ለሱ ትክክል ነው ከዛ የሆነ ጓደኛው ጋር ሲሄድ የዛኛው ጓደኛ ሐሳብ ለሱ ትክክል ነው እዛ ጋርም ሲሄድ እንደዛ አቋም የሌለው ሰው እዛም እዚህም እየረገጠ እዛም እዚህም የሚረግጥበት ቦታ ሁሉ ለሱ ትክክል ነው የራሱ መሰረትና አቋም ስለሌለው ማለት ነው ፕሮቴስታንት እንደዛ ይመስለኛል ለምንድን ነው መሰል ያልኳችሁ የመጀመሪያው ተው ሌላውን ነገሮች ጳጳሳትን አይቀበሉም ወይ አባት ብለው የሚጠሩበት የለም በዚህ በተዋረድ በሚለው በሊቃነ ጳጳሳት አይመሩ ከሰሞኑ ግን አቡነ ገብርኤልን ብፁዕ አባታችን በረከታው ይድረሰን ብፁዕ አባታችን ያሉ ጽፈዋል አንደኛ ሁለተኛ ቅዱስ ቁርባንን አሁን የሚቀበሉ አሉ ማይቀበሉ አሉ አብዛኛው ግን አይቀበሉ ለመታሰቢያ ብሎ ነው የሚያስቡት ብፁዕ አቡነ ሕዝቅኤል ያስተምሩ ስለ ቅዱስ ቁርባን አስተምረው የቅዱስ ቁርባን ተከራካሪ ይመስሉ ብቅ ብለው ተነስተዋል አይቀበሉም የማይቀበሉትን ደግሞ እንደሚቀበሉ ሆኖ ተከራካሪ ሆነዋል ሶስተኛ ፍኖተ ጽድቅ ማህበሩም ድርጅቱም ፍቃድ ያገኘው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነው እንደ ተቋም ሲመጣ ማህበር ሁን የኦርቶዶክሳዊ ሚዲያ ሁን መረጃዎችን አስተላልፍ ብላ ኦርቶዶክስ ተዋሕዶ ቤተክርስቲያን በአበው ጳጳሳት አማካኝነት ፍቃድ ሰጠችው ሲያጠፋስ ቤቷ ነው እንደፈለገች ማድረግ መብቷ ነው አጠፋ ቆነጨጠችው አገረች ፍቃድ ተቀበለች ከአየር ሰዓት አወጣች ፕሮቴስታንቱ ጮብ እንትናል ሆይ አሉ እንዴት ፕሮቴስታንት ጽድቅን የመሰለ ምናምን አሉ አይመለከታቸውም አያገባቸውም የነሱ አይደለም ግን ሆይ አሉ ገብቷቸዋል አይደለ ብላችሁ አቋም የላቸው እና አሁን ደግሞ አባቶች ላይ ተነስተዋል ብፁዕ አባታችን ብፁዕ አቡነ ገብርኤል አሉ ብፁዕ አቡነ ሕዝቅኤል ደግሞ በዚህ በኩል ተቃረኑ ሁለቱም አባቶች የኛ አባቶች ናቸው ቢያጠፉ ምናረመው ቢያስተካክሉ ምንደግፈው እኛ ደግሞ ተዋርዳል ሊቀ ጳጳስ ተጠሪነቱ ለቅዱስ ሲኖዶስ ይመረምረዋል አባቶቻችን ሊቃውንት ጉባኤ ያሉ ይመረምሩታል መምህራን አሉ ይመልሳሉ ከዛ ውጭ ግን አምባጓሮ መፍጠር አግባብነት የለውም ለምን አትሉኝም የፕሮቴስታንቲዝም አስተሳሰብና አስተምህሮ ምን እንደሆነ ነው ያሳያቸዋል ዮናታን አክሊሉ በገዛ ራሱ የራሱን መጽሐፍ ቅዱስ ፈጥሯል መጽሐፍ ቅዱስ ላይ ያለው ነገር አሁንኛ አንድ መምህር መጥቶ የተወሰነ ቃል መቀየር አይችልም መብቱም የለው እንኳን ተው ሌላው አሁን በጳጳሳት ደረጃ የሚያስተምሩት አስተምሮ ስህተት ስለሆነ እየተመረመሩ ነው የነሱ ላሳያቸው ይሁዳ መልእክት ላይ እምነት አለኝ የሚል ስራ ግን የሌለው አቤት አይደለም እምነቱ ምን ያለ ነው እሱ ህግ የሙሴ ህግ አይደለም እዛ መጽሐፍ ላይ ህግ የሚለው ፍቅርን ነው ፍጹሙ ህግ ነፃ የሚያወጣው ህግ የንጉሱ ህግ የሚለው ፍቅርን ነው እንዴ እምነት አለኝ የሚል ፍቅር ግን የሌለው ፍቅር ደግሞ ስራ አለው እምነቱ የሞተ ነው እንጂ አስርቱን ህግጋት እኔው ባለፈው ሰሞን ራሱ አራት አይን አላቸው አምስት አይን አላቸው ይባሉ ሊቃውንት ቁጭ ብለው የይሁዳ መልእክት ላይ ያለው ህግ አስርቱ ህግጋት ነው ሲሉ ከፍ ብሎ ያለውን የነፃነት ህግ ፍጹም ህግ የሚለው ምን ፍቅር ነው የሚያወራው ማንን ነው የምታታልለው ማንን ነው የምታታልለው አንቺ መዳን በስራ አይደለም ትልቅ እግዚአብሔር ሰው ዘመን ይባረክ አርጋዱላ ማቴዎስ 7:21 ብራዘር በሰማያት ያለው የአባቴን ፍቃድ የሚያደርግ አክሽን እንጂ ፋዘር የሚለኝ ብቻ አይደለም ይገባል አባቴ የሚለኝ አይደለም ይገባው ድርጊት መሰረታዊ ጉዳይ ነው ባቢሎን የሚለው ቃል የሚያመለክተው ከተማን ሳይሆን የሐሰተኛው ክርስቶስን አሰራሮች ነው ግልጽ አይደለም እንዴ የክርስቶስ ወታደር ግልጽ ነው በነገራችን ላይ በዚህ ምክንያት ነው ጴንጤን ጥሎ መጣል የማይቻል ጴንጤን ሰብረው ጥለው ጳጳሶቹ ገብቷቸዋል የቀሩት ቲክቶከሮቹ ናቸው ለነሱ ይገለጥላቸዋል በደምጩና አሜን ባለ የቀሩት ቲክቶከሮቹ ናቸው ያዙ ይልቀቁኝ የሚሉት እነሱ ናቸው ይታያችሁ አሁን ብቻ ካለው ከዚህ ከአንድ ደቂቃ ከ47 ሰከንድ ውስጥ ስንቱን እንዳሳሳተ ስንቱን ማለት ነው የሆነ አመት ላይ ያስተማረው ትምህርት ስራ ብቻ አይደለም ይላል የሆነ ቦታ ደግሞ ቅዱስ ጳውሎስ
ስራ እምነት አለኝ ግን ስራ የለኝም የሚል የሞተ ነው የሚል ቅዱስ ያዕቆብ መልእክት ላይ ያለውን እምነት ያለው ግን ስራ የሌለው የሚለው ማለት የሞተች ናት የሚለውን አንቀጽ ወይም አውድ ይዞ እምነት አለኝ የሚል ግን ስራ የሌለው ከንቱ ነው የሞተ ነው የሚለውን ስራ ፍቅር ነው እንጂ አስርቱ ትእዛዛት አይደሉም ማለት በሆነ ጊዜ ስብከቱ ደግሞ ምን ብሎ ተነሳ ስራ ደግሞ አያድንም ማለት በሆነ ሌላ ስብከቱ ደግሞ እምነት ብቻውን አይደለም አክሽን ያስፈልጋል ድርጊት ያስፈልጋል አለ ይሄን ሁሉም ያወራው አንድ ሰው በ4-5 አመት ውስጥ ማለት ተዝካላችሁ ሆነ ጊዜም የመሜታችንን ጉዳይ ማንሳቱን የምንዘነጋው አይደለም እንዲናቸው አቋም የላቸው አንዱ ሲያሻው የፈለገውን መጽሐፍ እየጠቀሰ የሚናገር ሲያሻው ያንን የሚተው ነው ይሄንን ስናወራ ግን የብፁዕ አቡነ ሕዝቅኤል ጉዳይ እውነት ትክክለኛ አስተምሮ ነው ወይ አይደለም ለዛ መልስ የሰጡትን ወንድሞቻችን ላስቀምጣችሁ በቀራንዮ የፈሰሰው ደም የማን ነው ስጋን የለበሰ ከሷ ነው የሷ ደም ፈሷል እሷን ስጋ አይደል የተዋሃደው እምን በላው ምን ጠጣው ስጋ የማን ነው የሷ ነው እሺ ሰላም ለሁላችሁ እንዴት አላችሁልኝ እንግዲህ የብፁዕነታቸውን ንግግር ሰምታችሁታል እዚህ ላይና ብዙ ፕሮቴስታንት ወንድሞቻችን ይሄንን ንግግራቸውን ይዘው ክርስቲያኖችን እየተቹ ነው የምንበላው ስጋና ደም የቅዱስ ቁርባን ማለት ነው ስጋና ደሙ የማርያም ነው ይላሉ ክርስቲያኖች የሚል ትችትን እየሰነዘሩ ነው ሶ እዚህ ላይ ጠቅለል ያለ ሁለት ነጥብ ላስቀምጥ አንደኛው ለፕሮቴስታንቶች ሁለተኛው ደግሞ ለራሳችን ወይም ለአባታችን እሺ የመጀመሪያው ለፕሮቴስታንቶች እንዲህ ብላችሁ ስትቃወሙ የምር ያሁን የምንበላው ስጋና ደም የማርያም አይደለም ብላችሁ ስትቃወሙ የኢየሱስ ነው ብላችሁ አምናችሁ አይመስልም አይደለም ታምናላችሁ እንደዛ የኢየሱስ ስጋና ደም ነው የምንበላው ብላችሁ ታምናላችሁ አታምኑ ቅዱስ ቁርባን ላይ ያላችሁ እምነት የጌታ ኢየሱስ ስጋና ደም ምሳሌው ነው ብላችሁ ነው የምታምኑት እንጂ እውነተኛ የምርም የእርሱ ስጋና ደም ነው ብላችሁ አታምኑ ስለዛ ፕሮቴስታንቲዝም ገና ከጅምሩ ከኢየሱስ የሆነውን ይሄንን ትምህርት ታላቅ ጸጋ የምንቀበልበትን ይሄንን ትልቅ ምስጢር ይክዳል በተለይ ጴንጤዎች ማለት ነው ቅዱስ ቁርባን እውነተኛ የጌታ ስጋና ደም አይደለም ብለው ነው ጭራሹ ነው የሚክዱት ስለዚህ እናንተ ገና ከጅምሩ ይሄንን ምስጢር ስለካዳችሁት እንደነዚህ ነገሮች ውስጥ አትግቡ እናንተ ነው ጣልፎ የሚጠል ነው ግን ወደኛው ደግሞ መለስ ስንል አባታችን የተናገሩት ነገር ላይ እንግዲህ አሁን የተናገሩት ነገር ላይ ይመስለኛል እርሳቸው ለማለት የፈለጉት በቃ እንደው ያንን እንግዲህ ደሙን ያፈሰሰው የሞተው ስለሁላችን ስጋ ነስቶ ነው የነሳው ስጋ ደግሞ ከላይ ይዞ ዝም ብሎ ስጋውን ከላይ ይዞት ይመጣ የሚሉ ሰዎች ነበሩ ጥንት ላይ እንደዚህ መናፍቃን ነበሩ እነ ቫለንቲኑስ እና ከላይ ይዞት ይመጣ አይደለም በቃ የነሳው ስጋ ከመቤታችን የሚለው ለማሳየት ይመስለኛል ይሄን ቃል የተጠቀሙት ያም ሆነ ግን ትክክል አይመስለኝም ቃሉ ትክክል አይመስለኝም የምንቀበለው ያ ስጋና ደም የማርያም ተብሎ አይገለጽም የመለኮት ሆኗል ያ ስጋና ደም መለኮት ምንም እንኳን ከመቤታችን ስጋና ደምን ቢነሳም ግን ነስቶ ኦሬዲ ያንን ስጋ የራሱ ስላደረገው ያ ስጋ ሩቅ በሲ አይደለም አሁን አይተዋል የማኑ ስጋ ሆኗል የመለኮት ስጋና ደም ስለሆነ ህይወትን የሚሰጥ የሚያድን ሆነ የመቤታችን ስጋና ደም ገና ከጅምሩ የዘላለም ህይወት ይሰጣል ያድናል ብለን እንኳን አናምንም እንደዚህ ትምህርት እንኳን የለንም የቅድስት ድንግል ስጋና ደም ያድናል የዘላለም ህይወት ይሰጣል አንልም የዘላለም ህይወትን መስጠት የሚችለው ሩቅ በሲ የሆነ ስጋ ሳይሆን የመለኮት ከሆነ ነው ያ ስጋ የማን ነው የመለኮት ነው መለኮት የራሱ አድርጎታል ስጋውን መለኮት የራሱ አድርጎታል ይሄ ከዚህ አንፃር መታየት ይኖርበታል ይቆየ ነው በቀራንዮ የፈሰሰው ደም የማን ነው ስጋን የለበሰ ከሷ ነው የሷ ደም ፈሷል የሷን ስጋ አይደል የተዋሃደው እምን በላው ምን ጠጣው ስጋ የማን ነው የሷ ነው ብፁዕ አባታችን በረከታቸው ይድረሰንና በአንድ መድረክ ላይ ሲያስተምሩ የጌታችን መድኃኒታችን ኢየሱስ ክርስቶስ ከቅድስት ድንግል ማርያም ስጋ እንደነሳ እንዲሁም ደግሞ መስቀል ላይ የተሰቀለው የተቆረሰው የፈሰሰው ደም የማርያም ነው የምንበላው ስጋ የምንጠጣው ደም የማርያም ነው በሚል ቃላቶች ሲያስተምሩ ሰምተናል በብዙ ሰዎች ዘንድ መነጋገሪያ ሆኗል አስቀድመን ልናየው የሚገባው ኦርቶዶክሳዊ መረዳታችን ምንድነው የኦርቶዶክስ አስተምሮ ምንድነው ከተባለ ቤተክርስቲያናችን የምታስተምረው ለዓለም የሞተ በሞቱ ሰዎችን ሁሉ ከኃጢአት ያነጻ በመስቀል ሞቱ ያዳነ ኢየሱስ ክርስቶስ ብቻ እንደሆነ ታምናለች በእምነት መግለጫዋም ሳይቀር ይሄንን ትናገራለች ይሄ የቤተክርስቲያን እምነት ነው ማለት ነው ታዲያ አባቶቻችን ምን ለማለት ይሄንን ቃላቱ ተጠቀሙ ከተባለ ልክ ጳውሎስ እንደሚናገረው ከሴት የተገኘ ልጁ ላከ ብሎ በስጋ ከቅድስት ድንግል ማርያም መገኘቱ እንደተናገረ ሁሉ
የጌታችን የመድኃኒታችን የኢየሱስ ክርስቶስ ስጋና ደም መገኛው ወይም ደግሞ የተገኘው ከቅድስት ድንግል ማርያም ነው ወይንም ደግሞ የነሳው ከቅድስት ድንግል ማርያም መሆኑን ለማመልከት እንደተጠቀሙት ግልጽ ነው። ምክንያቱም አስቀድሞ እምነታቸው የታወቀ ስለሆነ ማለት ነው። ጳውሎስ ለምሳሌ በገላትያ መልእክቱ ምዕራፍ 6 ቁጥር 14 ላይ እንደዚህ ይላል፣ ዓለም ለእኔ ተሰቀለበት እኔም ለዓለም ከተሰቀልኩበት ከጌታ ከኢየሱስ ክርስቶስ መስቀል በቀር ሌላ ትምክህት ከኔ ራቅ ይላል። ጳውሎስ ለዓለም ተሰቅያለሁ ስላለ ለዓለም በመስቀል ሞቱ ዓለምን ዋጅቷል ጳውሎስ ብለን ተናግረናል ወይስ እንደዛ መረዳት ይዘናል? አላዝንም። ለዓለም ተሰቀልኩ ስላለ ሄዶ ለዓለም ተሰቅሏል በመስቀል ላይ የሚል ትርጉም ካልያዝን ለምን አሁን ያዝን? ይሄ ጥያቄ ለፕሮቴስታንቶች ነው። ይልቁኑ ደግሞ መረዳታቸው ምንድነው ምን ለማለት ፈልገው ነው የሚለውን ማብራሪያ ለምን አልተጠበቀም ከተባለ አስቀድሞ እነሱም የሚጠብቁት እንደዚህ አይነት ነገሮች ስለሆነ መምህራኖች እንደዚህ አይነት አገላለጾችን በጥንቃቄ ቢናገሩ ጥሩ ነው። ግን ጳውሎስ ልክ ዮሐንስ አፈወርቅ እንደሚናገረው ዓለም ብሎ ሲል ስለ መሬት ወይንም ደግሞ ስለ ገነት ወይም ስለ ሌላ አይደለም ስለ ህይወት እየተናገረ ነው ብለን እንደተረጎም ነው። ልክ እንደዚሁ የአባቶቻችንንም አገላለጽ ለመረዳት እንሞክራለን። ለማንኛውም ግን ፕሮቴስታንቶች እንደገለጹት እንዳልሆነ ግልጽ ነው ማለት ነው። የኛው መምህር አገላለጽ ማርያም በመስቀል ላይ ተሰቅላ ቤዛ የተባለች አስመስለው ፕሮቴስታንቶች ሲጠቀሙ ተመልክተናል። ይሄም ስህተት ነው። በመጨረሻ መምህራኖች ሊያደርጉት የሚገባው ነገር ምንድነው ከተባለ የራቀውን አቀርበው ለምእመኑ በሚመች መልኩ ወይንም ደግሞ ምእመናኑ በሚረዱት መልኩ የረቀቀውን ደግሞ አጉልተው ሰዎች ወደዛ መረዳት ቀርበው ወደ ድህነት እንዲመጡ በማድረግ ያስተምራሉ እንጂ ቃላቶችን የበለጠ ሰዎች ሁሉ እየተነሱ እንዲያብራሩ ሰዎች ሁሉ እየተነሱ ተርጓሚ እንዲሆኑ አድርገው አወሳስበው ሊገልጹ ስለማይገባ መምህራኖቻችን የሚጠቀሟቸውን ቃላቶች ጥንቃቄ ቢያደርጉባቸው ጥሩ ነው። ለስህተት የሚዳርጉ አገላለጾችን ባይጠቀሙ ጥሩ ነው ብለን እንደ ልጅ ሐሳቦችን እንሰነዝራለን። ለማንኛውም ይህ አነጋገር ሰዎች ወደ ስህተት እንዲተረጉሙትም በጣም የተመቸ ስለሆነ ማብራሪያ ይፈልጋል። ፕላስ ደግሞ በጣም የተለጠጠ አገላለጾችን ባንጠቀም ጥሩ ነው። በተለጠጠ ቁጥር ስህተቶችን በብዛት ይሸከማልና ማለት ነውና ከዛ አንፃር አባቶቻችን ለቤተክርስቲያን ውጭ ላሉ ሰዎች የሚመቹ ወይንም ደግሞ ቤተክርስቲያንን ለመሳደብ እንዲያመቻቸው ያደረግን ባንገልጽ ጥሩ ነው ለማለት ነው። ሰላም ክርስቶስ ይብዛልን። እንግዲህ እንደተከታተልነው ነው የብፁዕ አቡነ ሕዝቅኤልን ጉዳይ እንዲያርገው ተንትኗል። ስልሳ ሳሙኤልን በጥቂት ላሳያቸው። እንግዲህ ይሄ ሰውዬ ደግሞ አሁንም ያው መሽገር ሆኗል፣ ተለጥፏል። በቃ የሰሞኑ ጉዳይ ደግሞ ለሱ ጥሩ ገቢ ሆኗል፣ ጥሩ ገንዘቡ ሆኗል፣ ጥሩ ያደረገለት ነው። አሁን ደግሞ እንዲላል ሲተካተለው ያቺ ቤዛ አንተ መስቀል ላይ የዋለው የድንግል ማርያም ስጋ ነው። አንተ የማን መሰለ ቤዛ የሆነው? ደስ ይበልህ። ቤዛ ናት፣ መታረቂያ ናት፣ ተስፋ ናት፣ አለኝታ ናት። ያቺ መሰላል ሰማረ ይሄ ሰውዬ መንፈሱ የአቡነ ፊልጶስ የሚባሉት ማርያም ከሌለች ስላሴ የለም ስላሴነት የለም አብ ወልድ መንፈስ ቅዱስ የሉም ብሎ ሽምጥጥ አድርጎ የካደው ሰውዬ የሱ ስፒሪት ነው ማይበት ከነ ድምጹ ሱንም አመጣልሃለሁ በቃ ተመዝነዋል። ከነ ድምጹ ያ ነው ይሄ መንፈስ ነው የምታየው። የክርስቶስ ተቃዋሚ መንፈስ ነው የምታይበት። ደግሜ በደም ረዘም ያለ ቪዲዮ ላሳያ። የሁሉ በረከት የሁሉ ጸጋ ያላት ናትና ምእመናን ከቤታችሁ አትውጡ። ሸንፈሩ እንዳያገኛችሁ፣ በረዶው እንዳይመታችሁ፣ ደዌ እንዳያሸንፋችሁ ወደ ድህነት መርከብ ግቡ። ወደ ቀራንዮ አደባባይ ነው። ቀራንዮ አደባባይ ስትመጡ ከመስቀሉ ስር ድንግል ማርያምን ታገኛላችሁ። ያቺ መሰላል፣ ያቺ ያዕቆብ ያያት መሰላል፣ ያቺ አስታራቂ፣ ያቺ ቤዛ አንተ መስቀል ላይ የዋለው የድንግል ማርያም ስጋ ነው። አንተ የማን መሰለ ቤዛ የሆነው? ደስ ይበልህ። ቤዛ ናት፣ መታረቂያ ናት፣ ተስፋ ናት፣ አለኝታ ናት። እለት ሳሊ ለነ ቅድስት በል መጥተህ እዚህ ለምናት። የለማኝ ምርኩዝ ናት፣ የበሽተኛ ፈውስ ናት፣
ለታረዙ ሰዎች ልብስ፣ ለተራቡ ሰዎች ምግብ የምትሆን ናት። አዎ ዛ አንቀጹም ተእግዚአብሔር ጻድቃን ይበው ውስጤታ ደስ ይበልህ። አሁን ይሄን ሰማችሁ አይደል? በጣም ብዙ ስተቶች ነው ያሉት። ያ ብዙ መቀጠል አያስፈልግም። የዚህን ሰውዬ ጦርነቱ ምንድነው መሰላችሁ? እሱ ለማማት ቢጠቀመውም ስብከቱን እየሰማ ነው። ጥሩ ጎኑ እሱ ነው። እሱ ለማማት ነው የሆነ ነገር ለመናገር ግን ቢወደደም ጠላም ስብከት እየሰማ ነው። ውስጡ ያለው መንፈስ ደግሞ እንዲያናግረዋል። እርግጥ ነው አባታችን ተሳስተዋል። የሰሃቷቸው አስተምሮቶች አሉ። ለዛም ኦርቶዶክሳውያኑ መልስ እየሰጡ ነው። ይህም ሰው ግን መልስ ለመስጠት የሚሄድበት ርቀት ደግሞ ራሱን የቻለ ሌላ ስህተት ነው እና በጣም ይገርመኛል። ርዕሰ ሊቃውንት አባ ገብረ ኪዳን አንድ ደስ የሚያሰኝ መልእክት እንካተል። እውነት የምነግራችሁ የትኛውንም ማይበል የምታሻግረን ኪዳነ ምሕረት ናት። ድነትን የምትሹ ምእመናን በሙሉ ገነትን የምትሹ ክርስቲያን በሙሉ በእንተ ማርያም መሐረነ በሉ በእንተ ማርያም መሐረነ በሉ አብራችሁ ድነትን የምትሹ ምእመናን በሙሉ ገነትን የምትሹ ክርስቲያን በሙሉ በእንተ ማርያም መሐረነ በሉ በእንተ ማርያም መሐረነ በሉ። ስለ እናቱ ብሎ ይማረን። ርዕሰ ሊቃውንት አባታችን አባ ገብረ ኪዳን ስለ እናታችን እመቤታችን ወላዲተ ቃል ድንግል ማርያም ቤዛዊተ ዓለም ነው የዘመሩት። የመጨረሻችንን የምናደርገው ይህንን በማጋለጥ ነው። እሱም ፍኖተ ጽድቅ ነው። ኦርቶዶክስ የመሰለ ኦርቶዶክስ ያሉን ስራዎችን የሚሰራ ነጠላ የሚለብስ ግን ደግሞ ውስጡ ጽልመት የተሞላ ሲታይ በግ የመሰለ ነገር ግን ተኩላ የሆነ አስተሳሰብን የሚያራምድ የጭቃ ውስጥ እሾ የረመጥ የሆነ ማለት ነው እና ደግሞ የሚታይ እሾ የሆነ ቡድን ነው ወይንም ማህበር ነው። ፍኖተ ጽድቅ ሲያጋልጡ መምህራኖቻችን እንዲህ ይላሉ። ተካትለን እንመለስ። ተመልከት ይኸውልህ አሁን ይኸውልህ ፍኖተ ጽድቅ ከራሱ አልፎ ኢዮቲስን ለማሳሳት ሁሉ ርቆ የሄደበትን መንገድ ነው ማሰብ ያለብህ። በኢዮቲስ ያ ትምህርት ተላልፎ ቢሆን ኖሮ ምንድን ነበር ሊፈጠር የሚችለው? ከዛ በኋላስ ያንን እዛ ውስጥ ያሉትን የሙዚቃ መሳሪያዎችን ካወጣችሁ በኋላ ባለቤቱን ይቅርታ ካስጠየቃችሁ በኋላ ይቅርታ ከጠየቀ በኋላ እንደው እንዲጸኑ እንዲበረቱ በዛው ይቅርታ በጠየቁበት ላይ ጸንተው እንዲቆዩ ምንድነው እስቲ የተሰራ ስራ? የፍኖተ ጽድቅ መምህራን የፍኖተ ጽድቅ ሰዎች አስበው አቀደው ነው የሰሩት የሚል የለኝ። አንድ ከጀርባ በጣም ስትራቴጂስት የሆነ እንዲህ አድርጎ ያላቸው ኃይል እንዳለ ፊል አደርጋለሁ። አደራሽ ኮሚቴ የሚል ነበር። አደራሽ ኮሚቴው ተዋይቶ መጨረሻ ላይ ምን ላይ ደረሰ? ፍኖተ ጽድቅ ኦርቶዶክሳዊ ሆኖ እንዲቀጥል ካስፈለጉ ሁለት ደንቦች ያስፈልጉታል። ጸጥ ብላ እንደ ወር ምናምን ትቆያለች አይደል? ድንገት ጩፋ ይነሳና ስትፈራርስ አናቱን መታሁት ማህበሩን መታሁት አለ ይላል። መምህራን ተለዩ። በዋናነት መምህራኑ እኔ መምህር ኢዮብ ይመኑ፣ ተስፋዬ ሞሲሳ፣ አቢይ ነበር ትሬን አደርጋቸው ነበሩት። አዳማ ሁሉ ተከሄዱ ማለት ነው። በስጋው ደግሞ የማያምን ሁሉ አለ። በጥምቀት አይደለም ብሎ የሚያምን መምህር አለ። በነገራችን ለፍኖተ ጽድቅ ያላደረግነው ነገር እንዲድን ኦርቶዶክሳዊ እንዲሆን ያልከፈልነው ዋጋ የለም። በነገራችን ዛሬ ማንንም ተነስቶ አፉን የሚያላቀቅብንና ንግግር በእኛ ሊማርብን የሚሞክረው ሰው ሁሉ ሳይቀር ማለት ፍኖተ ጽድቅ ባጭሩ ልንገርህ ሽንፍላ ነው። ጨጓራ ታውቃለህ? ታጥቦ የማይጠራ ሽንፍላ
ሊቀ ጳጳሱ እንግዲህ ውሳኔውን ጥሰው በትናንትናው ዕለት አምቦ ተገኝተው ቤተክርስቲያን ምርቃት ፕሮግራም ላይ አገልግሎት ሲሰጡ ታይተዋል። በነገራችን ላይ በህገወጥ የተሾመ ሰው ህግን የማክበር ግዴታ የለበትም ማለት እንዲያከብር ራሱ ህግ ምን እንደሆነ የት ያውቀዋልና አጣሪ ኮሚቴው እንደዛ አደርጋለሁ ብሎ የሚያስብ ከሆነ የምላጭ ጠርዝ ላይ ነው። ይሄ ሁሉ የሙዚቃ መሳሪያ ስጠቀም ነበር ያለው ቪዲዮ እኮ አለ። አሁን ጥፋት ላይ ያሉት እነ በጋሻው ሆነና ሰግድ ይቅርታ ጠይቀውና የሰኝቱ ቀኗዊ መንገድን ተከትሎ እስከመጡ ድረስ በልበ ሙሉነት ለመቀበል ችግር የለም። ፍኖተ ጽድቅ ለመጨረሻ ጊዜ ለቤተክርስቲያን እከክ እንዳይሆን ወይንም ደግሞ ሁሌ ፈተና እንዳይሆን የመጨረሻ ውሳኔ ምን መወሰን አለበት? መብቴው ምንድነው? ገብቷል። አለማምዶ የታደረሱት ጳጳስ ላይ ያደረሱት ማለት ነው። አሁን ህዝቡ ተስፋ እንዲቆርጥ ጳጳስማ እንዲካለማ ምን ዋጋ አለው? በቃ እነሱ የሆኑ ሰዎች እዛ የሚወዛወዙ ታደሰ ምናምን የሚባሉ ሰዎችን ማውረዳቸውን ያዩት በእጅ አዙር ታድሶ ዳግም እንዲያቆጠቁት እድል የሰጡት እነዚህ ሰዎች ናቸው። ማህበራዊ ሚዲያ ላይ የቲክቶክ ዓለም ላይ ግኑን የመሆን የሚፈልጉ አሉ። አይ አደገኛ ነው ባይዞ እንትኑ ራሱ ፕላትፎርሙ ለእንዲህ አይነት ስሜት ይዳረጋል። በነገራችን እቅበተል መስለም ቲክቶክ ላይ ምን የሚሰሩ ወንድሞቼ ቢከተሉት የመመርጠው ለተናገ ከፍኖተ አበው ወደ ፍኖተ ጽድቅ የተቀየረው ማህበር አሁን ላይ ለቤተክርስቲያኒቱ ምን እያደረገ ይመስላል? ይህንን ሁሉ መንክር ሚዲያ ላይ ገብታችሁ ተከታተሉ። እኛ ደግሞ ሌሎች መረጃዎች ላይ በስፋት እናቀርብላችኋለን። የተወዳችሁ ኦርቶዶክሳውያን የዛሬ መረጃዎቻችን ይህን ይመስላሉ። ላይክ አድርጉ። ኦርቶዶክሳውያን በደንብ ላይክ አድርጉ። ምክንያቱም እንዲህ አይነት መረጃዎች በፍጥነት እንዲደርሷችሁ ይበልጡኑ ደግሞ የዩቲዩብ አልጎሪዝም በራሱ የእናንተን ላይክ አይቶ ሪኮመንድ አድርጎ ሌሎች ቪዲዮን ያጋራል። ስለዚህ ላይክ አድርጉ። ቀላል ነው። ኮሜንት ስጡ። እኛ በሌሎች መረጃዎች የምንመለስ ይሆናል። 100,000 እንድረስ ትብብር አጋርነታችሁ አይለየን። ወንድማችሁ ልዑል መብራቱ ነኝ። ያሮስ የእናንተም የኛም ነው። ክብር ምስጋና ይሁን ለአብ፣ ክብር ምስጋና ይሁን ለወልድ፣ ክብር ምስጋና ይሁን ለመንፈስ ቅዱስ አንድ አምላክ አሜን።